እውነታው ምንድን ነው? 20 ሴቶች ጋር ነው ቺት ያደረገኝ። እኔማ ኢንተርቪውን እኔ በጣም ነው ያስደነገጠኝ። ምክንያቱም ሰርፕራይዝ እንደተደራረጋችሁ ነው፣ ሁሌ አበባ እንደገዛችሁ ነው። በፌስቡክ ላይ ዞር ዞር ስል ነው ያገኘሁት። ትራስ ነኝ። እንደምን ዋላችሁ ውድ ተከታታዮቼ። ለዛሬ ይዤላችሁ የመጣሁት ይህን ቪዲዮ ተመልክታችሁ ተመለሱ። የምታሳዩን ቲክቶክ ላይ ቀርጻችሁ የምታሳዩን ላይፍ እውነተኛ ላይፋችሁን ነው ወይስ ደግሞ እንድናየው የምትፈልጉትን ብቻ ነው የምታሳዩ? ሁልጊዜ እንደዛ ያማረ ነገር ነው የምትበሉት? ሁሌ ቤታችሁ ውስጥ አዲስ እቃ እንደቀየራችሁ ነው? ንገሩን፣ እስትራግሩንም ንገሩን፣ ስንገባ የሚያጋጥሙን ነገሮችም ንገሩን። ሁሌ ሰላም ነው እና ይህን ቪዲዮ አሁን ያሳየኋችሁ እና ይህን ቪዲዮ የሚያመለክተው በዩቲዩብ ይሁን በቲክቶክ በተለያየ ማስ ሚዲያ የምናያቸው ነገር ምን ያህል ተጽዕኖ እንደሚፈጥሩብን ነው የሚያሳየው። እና ብዙ እህቶቼ እንዲሁም ወንድሞቼ ይህን ይዤላችሁ የመጣሁበት ምክንያት ለብዙ ትዳር ይሁን በፍቅር ጊዜ የቤታችን ስለሚያንኳኩ ነው። እና ይህን አሁን ሁለተኛ ማሳያችሁ ደግሞ አንድ ኤግዛምፕል ይሆናል ብዬ ነው አቅርቤላችሁ ያለሁት። እና ይህም እስኪ እዩት። ይሄ ዩቱብ ቻናል ከ15 ሚሊዮን ሳብስክራይበር ነው ያለው እና በጣም ደስ የሚል የቤተሰብ ፊልሞች ነው የሚያስተላልፉት። ዶክመንታሪ ወይ ደግሞ ቭሎጎች ነው የሚያሳዩን ደግሞ በጣም የሚያምሩ ባልና ሚስት ልጆች ያላቸው፣ ልጆቻቸውን በጣም ናቸው የሚያምሩት። የራሳቸውን ኤቭሪዴይ የሚያደርጉት ለሚስቱ የሚያደርግላት እንዲሁም ለባሏ እንዴት እንደምትይዘው ሁሉንም ያላቸው ላይፍ ስታይል በጣም ነው የሚያስቀናው። እና በኮመንት የሚጻፍ ይሁን ብዙ ሰብስክራይብ ነው ያላቸው። በዚህ ደግሞ አንድ ሰው የሚከተለው ወይ ደግሞ ሰብስክራይብ የሚያደርገው ሰው ኢንፍሉዌንስ የሚያደርገው ወይ ደግሞ የሚወደውን ነው። እነዚህ ባልና ሚስቶች ደግሞ ምን ያህል ተጽዕኖ እንደሚፈጥሩ በሰዎች ላይ ነው የሚያሳየው። አንድ ኤግዛምፕል ነው ማለት ነው። ግን ይህን ስላቸው በቅርቡ አንድ ኢንተርቪው ላይ ወይ ደግሞ አንድ ብሮድካስት ላይ ቀርባ ነበር ባለቤቱ ማለት ነው። ያ አደረገችው ምክንያቱም ባልና ሚስቶች ሁሉንም የሚያመጡት የነበሩ ምን ያህል እንዳጭበረበሩ ወይ ደግሞ ምን ያህል ለተከታታዮቻቸው እንደ ዋሻቸው ነው የሚያሳየው። እና ልጅቷን ኢንተርቪው ስታደርግ ኢንተርቪው ላይ አንድ ነገር የሰማሁት ምን አለ መሰላቸው? እኔና ባሌ ከተጋባን 8 ዓመት በላይ ነው አለች። 8 ዓመት እንደዛ በላይ ነው፣ ግን 5 ዓመት ሙሉ አንተዋወቅ ነው ያለችው። እኔ ለራሱ ተደነገጥኩኝ። ምን ማለት ነው አልኩኝ። ምክንያቱም የሚታዩት እዛ በጣም ሪል የሆነ ፍቅር ያላቸው ነው እና ምን ማለቷ ነው አልኩኝ። ቀጥላ ደግሞ ስትደግም 20 ሴቶች ጋር ነው ቺት ያደረገኝ። እኔ የማውቃቸው እንኳን 20 ሴት ይሆናሉ። እናቴ ያለችው 20 ሴት ይሆናሉ፣ እኔ የማውቃቸው እንኳን 20 ናቸው አለች። እና ዋት ነው ያልኩት። በጣም ነው የገረመኝ። የተናገረችው ኢንተርቪውን ገብታችሁ ማየት ትችላላችሁ፣ ሙሉን ብሮድካስቱ ማለት ነው። እና በጣም ነው የሚገርመው። እኔ ለራሱ በጣም ያስደነገጠኝ ስንቶቻቸው ናቸው ወንዶች ሚስቴ እንደሷ ብትሆንልኝ እያሉት፣ ስንቶቻቸው ናቸው ሴቶች ባሌ እንደዛ ቢሆንልኝ የሚሉ፣ ስንቶች ነንሳ በዩቱብ ይሁን በተለያየ ብሎጎች ያየነው ለማድረግ የምንሞክረው። እውነታው ምንድን ነው? አሁን አንዳንዶቻችሁ እኛ ምን አገባን ይሄ ውጭ ሀገር አይደለ እንዴ ምናምን ትላላችሁ። ግን በሀገራችንም እየገባ ነው እንደዛ። በጣም ብዙ ብሎጎች ይሰራል በባልና ሚስት እንደዚሁም በብቻቸው የሚኖሩት። ግን ይህን ብሎግ ለመስራት ወይ ደግሞ አንድ ብሎግ ብሎ ለመቅዳት በጣም ብዙ እኛ ማናየው ነገር እንዳለ ፊት ለፊት ማወቅ አለብን። በሁለተኛ ደግሞ አይነው አውቃለሁኝ እነዚህ የውጭ ሀገር ኢንፍሉዌንሰር ናቸው። ግን እኛ ቤትም አለ ይሄ ነገር። እኛ በተለይ በውጭ ሀገር የምንኖር ሰዎች ብዙ ነገር የምናየው አለ። ከጎረቤት ይሁን እንዲሁም ከማስ ሚዲያ ይሁን የምናየው ነገር አለ። ግን ይሄን ነገር ምን ያህል ነው እውነታ ያለው ብለን መገመት አለብን። ወይ ደግሞ ምን ያህል ነው ፐርሰንቱ ይሄን ነገር ሪል የሆነው ብለን መገመት አለብን እንጂ ዝም ብለን በመጣልን ወይ ደግሞ ባየነው ነገር እንዲህ ዋው ማለት የለብንም። አንድ ኤግዛምፕል እንዲሆናችሁ ብዬ ነው ይሄን ያሳየኋችሁ እንጂ እንዲህ የምታያቸው ኢንፍሉዌንሰሮች፣ የምታያቸው ፊልም አክተሮች፣ ዘፋኞች የተለያዩ በጣም በጭንቀት እና በስትረስ በበሽታ የተከበቡ መሆኑን ስንቶቻችን ነው የምናውቀው?
እውነት ይሄ ሪሊ ላይፍ ነው እንዴ ብለን ማሰብ አለብን፣ ብለን መገመት አለብን። እና በምናየው ነገር ሁሉም ነገር መነዳት የለብንም። ሁሉንም ነገር ሪሊ አይደለም ብዬ አይደለም፣ ግን በጣም 70-80% ሪሊ አይደለም ማወቅ ያለባችሁ። ገባችሁ? እና ይህን ነገር ማሰብ አለብን። የኛ የሆነ ነገር ወይ ባሌ ፎር ኤግዛምፕል እኔ ከአንድ ኢንፍሉዌንሰር ጋር ማወዳደር የለብኝም። ምክንያቱም እኔ የማየው ፊልም ላይ ወይ የ10 ደቂቃ ወይ የ30 ደቂቃ ተሰርቶ ኤዲት ተደርጎ ሁሉንም ነገር የሚወጣ ነው እንጂ ሪሊ ላይፍ የሚመጣ አይደለም። አንድ ብሎግ ያየሁትን ነገር የ10 ደቂቃ ብሎግ ያየሁትን ነገር ያህን ነገር ለማድረግ ስንት ቻሌንጅ ነው የሚታልፈው፣ ወይ ደግሞ ምን ያህል ነው እውነታው። በዚህ እንደዚህ ስቃ ከጀርባ ምን አይነት የፊት እንዳለ አናውቅም። እና ሁሉንም ነገር የምናየው በምናየው ነገር መሆን የለበትም፣ ወይ ደግሞ በኦንላይን እንደዚህ ተለቆ በምናየው መሳብ የለብንም። ይሄን ስላቸው ዝም ብዬ ክብር የተነሰች አይደለም። ምክንያቱም አሁን የነሱ ፖስት ያሉት አንድ ቪዲዮ ያለ ፕሮፖዝ ከ41 ሚሊዮን በላይ ሰው ነው ያየው። እና ብዙ ሴቶች እንደዛ እንዲደረግላቸው የሚፈልጉ አሉ። እንዲሁም ወንዶች በቃ ሴቷን በጣም ደስ ብሏት ስላዩ እንደዛ ሊያረጉ የሚፈልጉ ወንዶች አሉ። በጣም ተጣጥሮ ምናምን የሚያረጉ። ግን ይሄን አቅማችን አይተን የሆነ ነገር ስናደርግ አቅማችን አይተን ነው እንጂ ማድረግ ያለብን ከምናየው ነገር ወይ ደግሞ ከዩቱብ የምናየው ነገር ማድረግ የለብንም። አቅማችን፣ ኢኮኖሚያችን ራሳችን አይተን ነው ማድረግ ያለብን። እና አንዳንድ ነገር ራሳችን ፊልተር ማድረግ አለብን። የሚያስፈልገን ነገር፣ የማያስፈልገን ነገር ደግሞ ግዴታ ማድረግ የለብንም ባይነኝ። ምክንያቱም ብዙዎቹ ሳያቸው በእንደዚህ ፕሮፖዝ የሚያደርጉ እንዲሁም ቤቢ ሻወራቸውን የሚያሳልፉ እንዲሁም ልደታቸውን የሚያሳልፉ ብዙ ነገር ነው። በቃ ውድድር ነው ያለው እና ይሄን ነገር መቅረት አለበት። ምክንያቱም ሁሉንም ነገር የምናየው እውነት አይደለም። ገባቸው? አሁን ሲሉ እነሱ ለ5 ዓመት የሚሆን ይመጣል። ለብቻቸው ናቸው የሚኖሩት፣ አብሮ አይደለም የሚኖሩ። ግን ያ ገንዘብ ስላለ ሁልጊዜ በታየላቸው ቁጥር ታዋቂነቱም አለ፣ እንዲሁም ቪውስ በታየላቸው ገንዘብ አለ። ላይክ ቢዝነስ ነው የሚሰሩ የነበሩት፣ ግን አብሮ እንደሚኖሩ አስመስለው። ላይክ ድራማም አይደለም፣ በቃ እውነተኛ ላይፋቸው አድርጎ ነው የሚያሳዩት ያሉት። ግን አሁን ከአቅሟ በላይ ሲሆንባት አውጥታ እውነቱን ልትናገር መጣች ማለት ነው። አሁን ብዙ ሰው በእነዚህ ሰው በጣም ተታለዋል ብዬ ነው የማስበው። እና ሁሉንም ነገር የምናየው እውነት አይደለም። ይሄን ማሰብ አለብን። ሁሉም በላይቭ በቲክቶክ፣ በዩቱብ፣ በፌስቡክ፣ ኢንስታግራም የሚታይ ፎቶዎች ይሁን ቪዲዮዎች ማመዛዘን አለብን። 80% ወይ 90% ውሸት ሊሆን ይችላል። አንዳንድ አሁን ቪዲዮ የነሱ ያየሁትና በጣም ደስ የሚል ቪዲዮ ነው። በጣም ናቸው ደግሞ የሚያምሩት መልኳቸው ምናምን ማለት ነው። እና ይህን ነገር ኦልሬዲ ምን ያህል ውሸት መሆኑ እራሷ ባለቤቷ ናት የተናገረችው። እና ይሄ አስፍተን ማሰብ አለብን። ሁል ጊዜ ማድረግ ያለብን እራሳችን ነው መምሰል ያለብን። እራሳችን በራሳችን ነው ማሳደግ ያለብን እንጂ ሌላውን አይተን እኛም በሌላውን እንዲህ ምንሱ መሆን የለብንም። አንዳንድም አለ ከውጭ ሀገር ወደ እረፍት ወደ አገር ቤት ሲሄዱ የምንሄደው ለ1 ወር ነው። ግን ይቺ 1 ወር የምንሄደው 11 ወር የሌሊትም የቀንም ጽዳትም ሕክምና የተለያየ ቦታ ተሰርቶ የሚመጣ ገንዘብ ነው። በ1 ወር ውስጥ በቃ ፊሽ ብለህ ታይተህ ቆንጆ ለብሰህ ከሚገርማቸው አንዳንድ ቱሪስቶች ወይ ደግሞ አንዳንድ ለቫኬሽን ለእረፍት ወደ አገር ቤት የሚሄዱ ሻንጣ ሙሉ ልብስ ለብስ ገዝተው ነው የሚሄዱት። ያላቸውን ልብስም ይዞት የማይሄዱ አሉ። ከምሬ ነኝ የምላችሁ። ብዙ ነገር አዲስ ነገር ይዞ ነው የሚሄዱት። ምክንያቱም አይደነው ለምንድን ነው ማሳየት ነው የሚፈልጉት ወይስ ምንድን ነው? እኔ ለራሱ ግራ ይገባኛል። ግን ሁል ጊዜ የምናየው ነገር ለእኛ አምሮ ነው የሚታየን እንጂ ውስጣቸው ላይ በጣም ከባድና ብዙ ስትረስ፣ ጭንቀት እንዳለ ማወቅ አለብን። እና ይህን ነገር መጠቀም እንዳለብን ነው ማስተላለፍ የምፈልገው። ሁሉንም ነገር የሚታይ እውነት አይደለም። ዋላ ከዩሮፕ ከአሜሪካ ከተለያየ ሀገር እረፍት ሲመጡ ለ1 ወር ብሎ እረፍት ሲመጡ ከልብሶት የሚመጡ ጀምሮ ከሚሄዱት አካሄድ ጀምሮ ከብዙ ነገር ውሸት አለው፣ ብዙ ውሸት አለው።
ምክንያቱም እንደነገርኳችሁ ነው ለአንድ ወር ስንሄድ 11 ወር ለፍተን ነው የምንሄደው። ይህም ስላችሁ በጣም ብዙ ቻሌንጅ ታልፎ ነው ወደዛ የሚመጣው ማለት ነው እና በአጭር ነገር ውስጥ መሸወድ እንደሌለብን ነው ይህን መልእክት ላስተላልፎ የመጣሁት ማለት ነው። አይሆፕ ወዳችሁት እንድትሆኑ ተስፋ አደርጋለሁኝ። በጣም ነው የማመሰግነው ስለምትከታተሉኝ። ለዛሬ ሸፍ የመጣሁት ይሄ ነበር። አመሰግናለሁ። መልካም ቀን ይሁንላችሁ። ቻው ቻው።